በየቦታው ያላችሁ ወገኖች የጌታ ጸጋና ሰላም ለእናንተ ይሁን። እንዴት አላችሁ? እኔ በጣም ደህና ነኝ። የእግዚአብሔርን ቃል እየተማርን እንደሆነ ይታወቃል። ባለፈው ሸክምን አስወግዶ ስለመሮጥ፣ በመስመር ስለመሮጥ፣ የኋላችንን እየረሳን ስለመሮጥ፣ የጽድቅን ሩጫ ሩጠን እንድንጨርስ በዓላማ መሮጥ እንዳለብን፣ ራሳችንን እያስገዛን መሮጥ እንዳለብን የእግዚአብሔርን ቃል እየተማርነ ነበረ። ዛሬ አንድ ቦታ የእግዚአብሔር ቃል በልቤ ላይ አለና ይህንን ቃል ለትንሽ ደቂቃዎችን እንካፈላለን። ርዕሴ እንዲህ ይላል፣ የቀናውን መንገድ መፈለግ ይላል። ወይንም መልካሙን መንገድ መፈለግ፣ ወይንም የጽድቅን መንገድ መፈለግ፣ ወይንም እግዚአብሔር አምላክ በሚወደውና በሚፈቅደው መንገድ ስለመሄድ የእግዚአብሔርን ቃል የምንማርበት ጊዜ ይሆናል ማለት ነው። ዕዝራ ምዕራፍ 8 ቁጥር 21 እስከ ቁጥር 23 ያለውን ዕዝራ ምርኮኞቹን ይዞ ከምርኮ ምድር የባቢሎን የኑሮ ሁኔታ አልቆ እስራኤላውያን ተጎብኝታ ምርኮኞቹ ከተማረኩበትና እዛ ምድር ከቆዩበት ሲወጡ የመጀመሪያውን ዙር ዘሩባቤል ይዞ እንደወጣ ይታወቃል። ሁለተኛውን ደግሞ ዕዝራ እየመራ ይዞ እንደወጣ ይታወቃልና ዕዝራ በመንገድ ላይ አንድ ነገር ገጠመው። ጉዞውን ወደ ኢየሩሳሌም አድርጎ በነበረበት ሰዓት፣ ምርኮኞቹን ሲመራ በነበረበት ሰዓት፣ ወደ ኢየሩሳሌም ግስጋሴውን ባደረገበት ሰዓት አንድ ነገር ገጠመው። በመንገድ ላይ ጠላት አለ የሚል ገጠመው። እስኪን ቃል አነባለሁኝ። በአምላካችን ፊት ራሳችንን እናዋርድ፣ ከሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን እንለምን ዘንድ በዚያም በሐዋ ወንዝ አጠገብ ጾምን አወጁ። ንጉሱም የአምላካችን እጅ በሚሿት ሁሉ ላይ ለመልካም፣ ኃይሉና ቁጣው ግን እርሱም በሚተው ሁሉ ላይ ነው ብለን ተናግረን ነበር። በመንገድ ካለው ጠላት ያድኑን ዘንድ ጭፍራና ፈረሶችን ከንጉሱ ለምን ዘንድ አፍሬ ነበር። ስለዚህም ነገር ጾምን፣ ወደ እግዚአብሔርም ለመን፣ እርሱም ተለመነን ብሎ ይናገራል። እንደሚታወቀው እንግዲህ በነቢዩ በኤርምያስ ቃል መሰረት 70 ዓመት በባቢሎን ምርኮ ትቀመጣላችሁ፣ ትማረካላችሁ፣ ተመለሱ እያሉ ብዙ ነቢያት በብሉይ ኪዳን እስራኤላውያንን ቢናገሯቸውም ካለመስማታቸው የተነሳ ነቢዩ ኤርምያስ ለ70 ዓመት በባቢሎን ምድር እንደሚቆዩ ቃል ተናግሮ ነበር። ኤርምያስ ምዕራፍ 29 ላይ በዚያ መሰረትም 70 ዓመት በባቢሎን ምድር ቆይተው እግዚአብሔር አምላክ 70ውን ዓመት ከጨረሱ በኋላ ወደ ምድራቸው ወደ ሀገራቸው የሚመልስበትን ጊዜ ባመጣላቸው ወቅት ከምርኮ ምድር የሚያወጧቸው መሪዎችን እግዚአብሔር አስነስቶላቸው ነበረ። እንደነ ዘሩባቤል፣ ዕዝራና ነህምያ የሆኑ ትልልቅ የእግዚአብሔር አጀንዳ የነበረባቸው መሪዎችን አስነስቶ ከምርኮ ምድር ይዟቸው ሲወጣ ሁለተኛው መሪ ዕዝራ ነበር እና ዕዝራ አንድ ነገር ተናግሮ ነበር። ምን ብሎ ነበር? ለንጉሱ ንጉሱ የጠየቀው አንድ ጥያቄ ነበር። ፈረስ ልስጥህ፣ ሰራዊት ልስጥህ፣ በመንገድ ላይ ጠላት ሊያጋጥማችሁ ይችላል፣ በመንገድ ላይ ችግር ሊገጥማችሁ ይችላል ብሎ ንጉሱ ለዕዝራ የጠየቀው ጥያቄ ነበረ፣ ፈቅዶ ሲሰደው ማለት ነው። ዕዝራ ግን አንድ ነገር ብሎ ነበር። አምላካችን እግዚአብሔር ከኛ ጋራ ነው። ስለዚህ በፍጹም እሱን በሚሹና እሱን በሚፈልጉ ላይ እጁ ለመልካም ስለሆነች ምንም አይነት ፈረስና ፈረሰኛ የጦር ሰራዊት አያስፈልገንም ብሎ በአምላኩ በእግዚአብሔር ታምኖ ወጥቶ ነበር። ነገር ግን ዕዝራ ወዲያው መንገዱን እንደጀመረ አንድ ነገር ሰማ። የሰማው ነገር ምንድን ነው ካላችሁ፣ በመንገድ ላይ ጠላት አለ፣ በመንገድህ ላይ ችግር አለ የሚል ሰማ ማለት ነው። በመንገድ ላይ ችግር አለ፣ በመንገድ ላይ ፈጽሞ ጠላቶቻችሁ አሉ፣ መንገዳችሁን ልትገሰግሱና ልትቀጥሉ አትችሉም፣ በመንገድ ሊያስቀሯችሁ ይችላሉ የሚል ዜና ሰማ ወይንም ወሬ ሰማ። ዕዝራ አሁን እንግዲህ ወደ ንጉሱ ተመልሶ ሄዶ ፈረስና ፈረሰኛ ሰራዊት ለመጠየቅ አፍሮ ነበረ። ነገር ግን የማያሳፍረውን እግዚአብሔርን፣ የታመነበትን የተመካበትን እግዚአብሔርን መጠየቅ ወይንም መለመን ስለፈለገ ዕዝራ በመንገዱ ላይ ካሉ ጠላቶቹ የሚያድነውን የሚታደገውን ደግሞ ቀና የሆነውን መንገድ፣ መልካም የሆነውን መንገድ፣ ጠላት የሌለበትን መንገድ ያሳየው ዘንድ የሚችለውን እግዚአብሔርን መለመን
መለመንን ስለመረጠ በሐዋ ወንዝ አጠገብ ራሱን አዋረደ። የቀናውን መንገድ በየት ልሂድ፣ በየት ልውጣ፣ ምን ይሻለኛል? የሰማሁት ነገር ጥሩ አይደለም። ንጉሡ እንዲህና እንዲህ ብሎኝ ነበር፣ እኔ ግን በአንተ ታመኘ ነበር። አምላካችን ሆይ ምን ታደርጋለህ? ምን ማድረግ አለብኝ ብሎ ዕዝራ ለመጠየቅ እግዚአብሔርን የቀናውን መንገድ ለመፈለግ ራሱን በሐዋ ወንዝ አጠገብ ሲያዋርድ እንመለከታለን። ጾምን ሲያውጅ እንመለከታለን። ይሄ ጾም ግን ለዕዝራ እጅግ አስፈላጊ ጾም ነበር። ለምን? እግዚአብሔር ወዲያው መልስ ሰጥቶታል። ለመነው ተለምኖናል አለ። ስለዚህ ዕዝራ ከንጉሱ ፈረስ ከንጉሱ ጦር ሰራዊት ከመለመን ይልቅ እግዚአብሔር መንገድን እንዲያሳየው መለመን፣ እግዚአብሔር አደራረግ እንዲያሳየው፣ እግዚአብሔር አካሄድን እንዲያሳየው በጾምና በጸሎት መለመን ነበረበት። ልመናውም ደግሞ ተሳክቶለታል። ልመናውም ደግሞ ተከናውኖለታል። ዛሬ ወገኖች ለእስራኤል ልጆች አደራረጉን ለሙሴ መንገድን አሳየ እንደሚል እግዚአብሔር ቃል ዕዝራንም እንደተለመነው እንደተሰማው እኔና እናንተም ዛሬ በጾምና በጸሎት እንደ እግዚአብሔር ቃል ራሳችንን በፊቱ በማዋረድ የቀናውን የጽድቅ መንገድ፣ የቀናውን የሕይወት መንገድ፣ የቀናውን የዘላለም ሐሳቡን እሱን እንዲያሳየን እግዚአብሔር የሚመራ ሕዝቡን የሚያሰማራ ስለሆነ ልንጠይቀው ዕለት እባክህን እግዚአብሔር ከስተት መንገድ ጠብቀኝ፣ ከማይሆን ከሚያስቱኝና ከሚያሳስቱኝ ከፈቃድ ውጭ ከሆኑ መንገዶች በኢየሱስ ክርስቶስ ስም ጠብቀኝ፣ ነገር ግን በቀና መንገድ መራኝ ብለን ልንጠይቅ ይገባል። ስለ ምሪት ወይም ደግሞ የቀናውን መንገድ እግዚአብሔር እንዲያሳየን ስለመጠየቅ ስናነሳ መጽሐፍ ቅዱስ የእግዚአብሔርን ፈቃድና ሐሳብ በዘመናቸው አገልግለው ያለፉ ሰዎች አቤቱ ስለ ጠላቶች በጽድቅ መንገድ መራኝ ብለው ይጠይቁ ነበር። አቤቱ አደራረግን አመራርን አሳየኝ ብለው እግዚአብሔርን ይጠይቁት ነበር፣ ፊቱን ይፈልጉ ነበር። ስለዚህ ዛሬ እኔና እናንተም በዚህ ነውጥ፣ በዚህ ክፉ ዘመን፣ በዚህ አስጨናቂ ጭንቀት በበዛበት ሰልፍና መከራ በበዛበት ዓለም የሰው ሕይወት በምድር ላይ ብርቱ ሰልፍ ነው እንደሚል ሰልፍ በበዛበት በዚህ ዘመን እኔና እናንተ የቀናውን መንገድ ከእግዚአብሔር ዘንድ ጽድቅ የሆነውን እውነት የሆነውን ራሳችንን በማዋረድ ልባችንን በመስጠት ልንጠይቀውና እግዚአብሔር አምላክ ዘመናችንን እንዲመራ ሕይወታችን እንዲመራ አወጣጥና ገባባችንን ሁሉ እንደ ፈቃዱ እንዲያደርግ መንፈስ ቅዱስ ኃይሉን በድካማችን ገልጦ እንዲመራ ልንጠይቀው ይገባል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ወገኖች ዕዝራ ራሱን ያዋረደው ዝም ብሎ አይደለም፣ ለመነ፣ እግዚአብሔርም ተለመነው። የቀናውን መንገድን ፈልግ፣ የጽድቁን መንገድን ፈልግ። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላው ይከተላችኋል ያለ ጌታ ቀናውን መንገድና እውነት ሕይወት የሆነው ጌታ ያሳየናል። እንዲመራን ራሳችንን አዋርደን በግምት ከመውጣት፣ በግምት ከመግባት፣ በግምት ከመኖር፣ በግምት ከመመላለስ እግዚአብሔር እንዲታደገን ቅኑን መንገድን እንፈልግ ይገባል። እንቀጥላለን። አምላኬ እግዚአብሔር ይባርካችሁ ለዘላለም። ልንጸልይ ይገባል። ጸልይላችኋለሁ። ብሩካን ናችሁ።